ማንም አጠገቤ የለም። ከዛ አመንሽኝ አላመንሽኝም አላውቅም 15 ቀን ሙሉ ደሜ ሲፈስ እነሱን ደብቄ በቃ ምራቄ ወጥ አድርጌ በኋላ በሽተኛ ሆንኩት። በሽተኛ ሆኜ ሲያምኝ ሐኪም ቤት ወሰዱኝ። ሐኪም ቤት ሲወስዱኝ ለዶክተሩ ነገርኩት። እንደዚህ ነው ሰዎቹ ያውቃል ሲልኝ አቁም አልኩት። ማለት ለዶክተሩ ተደፍረሽ እንደሆነ ነው የነገርሽው? አዎ ተደፍሬያለሁ ብዬ ስነግሮ ለምን በትኩሱ ለምን አልተናገርሽም ሲልኝ እኔም እየሆነው መላቀም ግን ለማንም አልተናገርኩም። ለነሱ ከነገርኩት ከስራ ያስወጣኛሉ ብዬ ስለወራው ነው አልኩት። ከዛ አሁንስ መናገር ትፈልጋለች ሲልኝ መናገር አልፈልግም በቃ አልኩት። እነሱ ቤት ማለት 6 ዓመት የሰራሽበት ቤት ነው? አዎ ለምን ሰዎቹን በጣም ስለምወዳቸው በቃ እኔ ፈልጌ ያደረኩ ነገር ይሰማቸዋል ብዬ በጣም ነው የተሳቀቅኩት። ከዛ ዶክተሩ እኔ ረዳሻለሁና በአንቺ ፍላጎት ካልሆነም ሲልኝ አልፈልግም በቃ ያኔ የነሱ ፍቅር ማጣት አልፈልግም አልኩት። የሰዎቹን ፍቅር ማጣት ስለማልፈልግ አልፈልግም፣ ግን እንዳላረግስ ብቻ አንተ እርዳኝ አልኩት። ከዛ ምንም ለረዳሽ አልችልም ከቀረ መጥቼ ታይና ያኔ ነው ምረዳሽ እንጂ አሁን እንዴት አድርጌ ረዳሻለሁ አለኝ። ከዛ እግዚአብሔር ይመስገን አልቀረም፣ አላረገዝኩም። በ15 ቀኔም ደሜም ቆማ ደህና ሆንኩት። በቃ እዛው ቀጠልኩ። እሱ ሲደፍርሽ ድንግል ነበርሽ? እሱ ሲደፍርሽ ድንግል ነበርሽ? አዎ። እሺ ምንም አላውቅም በዛን ሰዓት ስልሽ የገጠር ልጅ ደግሞ እንደው እንዴት ፔሬድሽ የሚመጣብሽ ራሱ አይነግሩሽም የሀገር ቤቶች። የእውነት ካልተማርሽ ምንም ነገር የምታውቂ ነገር የለም። የገጠር ልጅ በግ ታውቃለች፣ በጎች ነን የገጠር ልጆች። በቃ ምንም የምናውቀው ነገር የለም። አሁን እንኳን ደህና ነው ለምዷል ሰው። ከዛ እዛን ጊዜ ቻልኩት እንደምንም ችዬ የሰራው ቆየሁት። የየነሲ ሰመድ ያልኩሽ መጀመሪያ ቅድም ነክቼ የነበረ ላሳጥሮ ብዬ ነው እንጂ በጣም ረጅም ነውና ከሱ ደግሞ ሲጠይቅኝ ሁለተኛ ጠግቤ እንዳደርሰኝ ብዬ ሰደኩት መንገድ ላይ ለነሱ። ቆይ የደፈረሽ ሳያንሰው ድጋሚ ፍቅር ግንኙነት ጠየቀሽ? አዎ። ኧረ ፈጣጣ ነው። ከዛ ሁለተኛ አጠገቤ ብትደርስ ከዚህ በኋላ ፖሊስ ነው የሚጠራል፣ በፊት የተኮክ እንዳይመስለት ብዬ ነገርኩት። አንድ ቀን የረፍቴ ቀን ጠብቆኝ ራሱ ትቶ ጓደኛ ላከብኝ። ስልክብኝ ጓደኛ እሱ እኮ ስለማይፈልግሽ ነው እንደዛ ያደረገሽ፣ እኔ የፈለሽው አደርግልሻለሁ፣ ሽማግሌ ቤተሰቦችሽ ጋር እልካለሁ ሲልኝ አንተም ብትሆን ገደል ግቡ ብዬ እሱን ትቼ ማኖ እረፍት ወጣው ተመለስኩ ወደ ቤት። ሲመለስ ምን ሆነሽ ነው ሲሉ አጎቶች የሉም ተባለ። ለዚህ ነው የተመለስኩ አልኳቸው። ከዛ እነሱ ጋር እንደዛ የሰራሁት ሰመዳችሁ ያ 6 ዓመት የሚሰራበት ከገጠር መጣ። ከገጠር ሲመጣ እኔ እዛ ነበርኩ፣ ስራ የፈለገ ነበረ። ከዛ ሱዲ የምትሰራ ልጃቸው ትምህርት አስተምርሻለሁ ከዛ ጨርሼ ስመጣ ብላኝ ነበርና ልክ ስትመጣ ትምህርት ቤት አስገብኝ ስላት በፊት ይቴ ነሽ የምትልኝ እኔ ሰራተኛ መማር ሰራተኛ አልፈልግም አለችኝ። ዛሬ ነው እንዴ ሰራተኛው የታየውሽ? በፊት ይቴ ነሽ የልጆቼ እናት ያልሽኝ እንዴት አታስተምሪኝም አልኳት። ከዛ አልፈልግም አለችኝ። ትቻት ይርኩት ትቼ ሄጄ ወደ ጉለሌ ነው ቤተሰቦቼ ያለው። ስንተኛ ክፍል ነበር? እሷ እሺ ብላ ብታስተምርሽ ስንተኛ ክፍል ነበር የምትገቢ? ከአንደኛ ነው የሚጀምረው። እስከዛን እድሜሽ ድረስ አንደኛ ክፍልም አልገባሽም ነበር? አልተማርኩም፣ ምንም አልተማርኩም። ማለት በ16 ዓመትሽ ነበር ከገጠር ወደ አዲስ አበባ የመጣሽው እና እስከ 16 ዓመትሽ ድረስ ገጠር አገር ቤት አላስተማሩኝም። ይሄ ማን ነው ፊደል መቆጠር ጎረቤት ውስጥ
የጎልማሳ ነው የሚሉት በሀገር ቤት እና እዛ ፊደል ነበር የምንቆጥረው እንጂ ምንም አላውቅም። አሁ ራሱ ትምህርት ቤት አልገባሽም? ግን ሀሁ ምናምን ነበር ፊደል የትኛውን ፊደል? በኦሮምኛ ቋንቋ ነው እሱ ራሱ ማለት ነው። እሺ በ16 ዓመት አዲስ አበባ መጥተሽ 2 ቤቶች ሰርተሻል። አንደኛው ቤት አመት፣ አንደኛው ቤት አራሷ ቤት አመት፣ እዛኛው ቤት ደግሞ ስንት ወር ነው ስትሰሪ? የትኛውን ቤት አልጠየቅሻቸውም እንዲያስተምሩሽ የማታ ትምህርት? አራሷ ቤት እኮ አመት አልቆየሁም አቡዬ፣ 2 ወር ነው የቆየሁት። የመጀመሪያው ቤትስ? የመጀመሪያው ቤት ደግሞ 7 ወር ነው የቆየው። በጣም ነበር የምትጮከኝ። እሷን አልጠየኩም እኮ እንትን አላልሻቸው እንዲያስተምሩሽ የማታ ትምህርት መማር? አልጠየኳቸውም። እንኳን ታስተምርኝ ልብስ ታለብስኝ ምግብ ሲበላ ራሱ ቆጥራ ነው የምትሰጠኝ። እሺ እዚህኛው 6 ዓመት የሰራሽበት ቤት በጣም የሚወዱሽ የልጆቼ እናት ምትልሽ ቤት 6 ዓመት ሙሉ ትምህርት ሳትጠይቂያቸው በመጨረሻ ጠየኳቸው። ሲጠይቃቸው እሷ ሳውዲ ስላለች ልጆቼን አሳድጊና እኔ ስመጣ ትመራለሽ ማለት ነው። እኔ ከሳውዲ አረቢያ ስመጣ እስከዛ ልጆቼን አሳድጊና እኔ ከሳውዲ አረቢያ ስመለስ እኔ ቤት ስለሚሆን የዛኔ ትማሪያለሽ አለች። አዎ እናትና አባቷ ጋር ነው ልጆቹ ያሉና እነሱ ደግሞ ማስቸገር አልፈልግም፣ እኔ ሲመጣ ግን ትማራለች ብላ ቃል ገብታለኛል። ኦኬ ግን 6 ዓመት አንቺ ልጆቿን አሳድገሽ በመጨረሻ ከመጣች በኋላ ግን ልማር ስትያት እምቢ አለች። አዎ መማር ሰራተኛ አልፈልግም አለችኝ። እዛን ቀን ሰራተኛ ሆኜ ታየዋት። ኦኬ የዛኔ ጥለሽ ሌላ ቤት ሄድሽ። ከዛ ጥያቱ ወጣሁት። ልክ ጥያ ሲወጣ ደላሎቹን ስራ ሲፈልግ ከትምህርት ጋር ነው የፈለግኩት። የማታ ትምህርት ልማር ቀን ቃል ሊሰራ እንደ ሳፈል ተምርሽ አለችኝ። አጅማ እሷ ደግሞ አስተማሪ ናትና እዛ ላስተምርሽ ስትልኝ እሺ ብዬ ተከትያት ሄድኩት። ኦኬ እሺ። ከዛ እዛ ሲሄድ 2ኛ ክፍል አስገባችኝ። 2ኛ ክፍል ስታስገባኝ ደግሞ ብታይ እንዳልተማርኩ አይደለም፣ ጎበዝ ነኝ፣ ቶሎ ነው የምገባኝ ብታይ እና የተማርኩ እሷ ደግሞ ከባለ የባሰች ጨካኝ ሆነችብኝ። በቃ ትበድልኛለች። እንጀራ ሲጋግር እንጀራ ለምን አወፈርሽው? ለምን አታለሽው? ሲያቀርቡ ወጡን ለምን ደስ ያለሽው? ዘይት ለምን አለቀ? በቃ ጭቅጭቅ አደረገችኝ ብታይ። ከዛ ምን አይነት እኔ ተረግሜ ነው እንዴ የተፈጠርኩ ብዬ በቃ አለቀስኩት። ቡና ማዛ ለሱ ጋር ሰራው፣ ብሬን አጠራቀምኩት፣ ራስ ወተና አርጌ ወደ ቤተሰቦቼ ተመለስኩ። ልክ ወደ ቤተሰቦቼ ተመልሼ ስገባ አገር ቤት ወደ 11 ወር ቁጭ ሲል አሁንም ድጋሚ አግቢ አሉ። አገር ቤት ደግሞ አንድ ክብርሽ ካጣሽ የቤተሰቦችሽም ስም ይጠፋል፣ ያንቺን ስም ይጠፋል። ከዛ እኔ ስለማቆ ራሴን ስለማቅ አላገባም ብዬ አሁንም ሸፍቼ ወደ አዲስ አበባ ተመለስኩ። ወደ አዲስ አበባ ተመልሼ አሁንም ሰው ቤት ገባው። ሰው ቤት ገብቼ እየሰራው በቃ ሰው ቤት አቀተኛውን ከአቅሜ በላይ ሆነብኝ። በቃ ሁሌ ቤት የሚገባ ደግሞ ደህና ሰው አጋጥሚኝ ብታይ። ከዛ የ6 ዓመት የሰራውበት ቤት ደወልኩላችሁ ስልካቸው ስላለ። የአክስትሽ ልጅ ጋር ጅማ ምን ያህል ጊዜ ነው የቆየሽው? በቃ ከጥር እስከ ሰኔ ድረስ ነው። 1 ዓመት ከጥር እስከ ሰኔ ድረስ ነው የቆየው። ስለዚህ 1 ዓመት ማለት ነው። 2ኛ ክፍልን ስትጨርሺ? አዎ በቃ ሰርተፍኬት ወስጄ ነው ከዛ ወደ አዲስ አበባ የተመለስኩት። ኦኬ ከዛ ወደ ቤተሰቦች ሄድሽና ድጋሚ አግቢ ሲሉሽ ተመልሰሽ አዲስ አበባ መጣሽ? አዎ እዛ ደግሞ 11 ወር ቆየሁትና እናቴና አባቴ ጋር ከዛ ወደ አዲስ አበባ ተመለስኩ። እኔ ነበር ማበስሎ ምግብ ይበላልው። ያ እኮ ለዛ እጅሽ ናፍቆት ነው። እሺ ከዛ ልዩታን ሲላት ይሻለችኝ ሰራውት ራሴ ወሰድኩት። መሰንግዶ ምሰራም አንዴ ላልደርስለት